አልቻልኩት ሞሩን ለመጨረስ የኔ አካላት ሰውነቴ ድረስ። አይ አሁን ይህንን ማውራት አልፈልግም ነበር። አትውቀሱት ስሙን አታንሱት በሆነ ባልሆነው። በኤፍሬም ታምሩ ዘፈን ባስ ውስጥ ሲያልፍ በዛች መጋረጃዋ መስኮት ሲያልፍ ጆሮ ውስጥ አልረሳሽም በቆሜ ሌሊት በልሜ ወሰጂ ወረፍታታው ያንጓዝሽን። በጣም ብዙ ድምፃያኖች መስራት አቅቷቸው በዚህ በጭቅጭቅ ምክንያት በአምሳለ ገነት ኢንተርቴይንመንት ላይ የተወሰነ ነገር ለማለት ብዙ ስራዎች ይሰራች። መልካም ነገር ካልተመለሰ ወይ እቺ ነገር እወደድ ባይነት ትሆን እንዲህ አለችኝ። እንዲያው ለመብላት ጊዜ ማጥፋት በጣም ያስቀኛል። ማለት ጠቅልላ ስትጎርስ ስትምናምንና እሷ ሰዓት ብታልፈኝ ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የኑስ ሚዲያ እነሆ ተጀምሯል። በዛሬው ዝግጅታችን ብዙዎቻችሁ በነጠላ ዜማዎቿ እጅግ በጣም የምትወዷት የምታደንቋት በነጠላ ዜማዎቿ ብቻ አይደለም፣ በአጠቃላይ በውዝዋዜ ስታይሏ፣ በፀጉር ስታይሏ፣ በብዙ ስታይሏ ብዙ ወጣቶችም ያደንቋታል። ድምፃዊት ዲና አንተነህ አዲሱን አልበም አስመልክቶ ከአሜሪካ ኢትዮጵያ ድረስ መጥታለች። ዛሬ ተገናኝተናል። በርካታ ጉዳዮችን እናነሳለን። በአልበምሽ ውስጥ ምን ተካተተ፣ ከነማን ጋር ሰራሽው የሚለው የጨዋታችን አካል ነው። አብራችሁን ቆዩ። ቴምር ፕሮፐርቲስን እጅግ በጣም አድርገን እናመሰግናለን። በአዲስ ዓመት አዲስ ነገር በአዲስ የኢንቨስትመንት አማራጭ ከቴምር ፕሮፐርቲስ ከ20 እስከ 35% ቅናሽ በማድረግ የቤት ባለቤት የምትሆኑበትን እድል ይዘንላችሁ መጥተናል። 40% ቅድመ ክፍያ ለሚከፍሉ ደንበኞቻችን በፒያሳ፣ አያት፣ ሶማሌ ተራና ጋርመንት በሚገኙ ግንባታቸው ከ65% በላይ በተጠናቀቁ አፓርትመንቶቻችን ላይ የ20% ቅናሽ ያቀረብን ሲሆን ሙሉ ክፍያ ለሚፈጽሙ ደንበኞቻችን እስከ 35% የሚደርስ ልዩ የዋጋ ቅናሽ አዘጋጅተናል። በተጨማሪም የንግድ ሱቆችን ከ3.5 ሚሊዮን ብር ጀምሮ በፒያሳ አድዋ 00 እየሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ድምፃዊት ዲና አንተነህ እጅግ በጣም አድርጌ አመሰግናለሁ። እንኳን በሰላም መጣሽ። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። እኔም በጣም አመሰግናለሁ። ቴንክ ዩ። እናመሰግናለን። ዋጋ የተሰኘው አልበምሽን አስመልክቶ ነው እንግዲህ ወደ ኢትዮጵያ የመጣሽው። እጅግ በጣም መነጋገሪያ ሆኗል ገና ካሁኑ። አልበሙ ለምን ዋጋ የተባለ ለምንስ ደግሞ እስኪ በውስጡ ስላለው ነገር የተወሰነ ነገር አጫዎች። ዋጋ የተባለበት ምክንያት ያው ልክ እንደ ዋጋዬ ስላሰብኩ ነው። ልፋት አልበም መስራት በጣም ስለሚቀጥለው አልበም ብሎ የማይወራበት ጊዜ ስለሆነ በዚህችው ሀሳቤን ማሳካቴ፣ እናቴንም ሀሳብ ማሳካት፣ ከእንደገና አያቴንም ያሳደገችኝና አያቴ እሷንም ስም ማስጠራት ነው ዋናው ትልቁ ደስታ። አሁን ከስንት ጊዜ በኋላ ነው የመጣሽው ወደ ኢትዮጵያ ማለት ነው? 8 ዓመት 7 ዓመት 8 ዓመት ከ8 ከ7 ዓመት በኋላ ማለት እንግዲህ በጣም ብዙ ለውጦች አሉ ማለት ይቻላል። እና አዲሱ አልበምሽ እንግዲህ ዋጋን አስመልክቶ ከሰሞኑ መግለጫም ሲሰጥ ነበረ። ብዙ ነገር እንግዲህ ያው ሰምተናል፣ ስንታዘብ ቆይተናል። ምን አስተዋልሽ አንቺ? ምን አልሽ ወዳጆችሽ በአዲስ አልበም እንደምትመጪ ስትነግሪያቸው? ምክንያቱም ከዚህ በፊት በተለያዩ ቃለ መጠይቆችሽም በአዲስ አልበም እንደምትመጪ ትገልጽ ነበርና ምን አሉሽ? ምን አስተያየት ደረሰሽ? የሙያ ጓደኞች በጣም ደስታ፣ ምክንያቱም ልፋቱ ይታወቃል፣ ስራው እዚህ ሆነ። እኛ ደግሞ ከልጅ ጋር ሴቶች በጣም እያቃተን ነው ያለ ነው። ስራው ላይ የመቆየትም የማርዘምም እንዲያውም ረጅም ጊዜ ከመስራት ይልቅ እየጠፋን የምንመጣበት የተለያዩ ጉዳዮች ስላሉ በሱ ምክንያት ብዙዎቹ በጣም ደስታቸውን ገልጸውልኛል። በጣም የአልበሙ መጠሪያ ለምን ዋጋ የሆነ? እስኪ ይሄን ነገር እናስበው። ዋጋዬ ያው ትክክለኛ እኔ የኖርኩበት ያሳለፍኩት የሰራሁት ነገር ይሄ ነው ዋጋዬ እንደማለት ነው። ዋናው ነገር ግን የአያቴ ስም ነው። የአያቴ ስም በመሆኑ ደግሞ እናቴም በዚህ ሙያ ውስጥ ስላለፈች የእናቷ ስም እንዲጠራ በአንድ ድንጋይ ሁለት ወፍ እንደማለት ነው። እናቴንም አስደስቼ አያቴንም እሷ ነች ያሳደገችኝ። የኔ ባለውለታ እኔን የሰራችኝ እሷ ናትና የእሷ ስም እንግዲህ ካለፈች 18 ዓመቷ ነው። ማስጠራቴ ደስ ይለኛል። እናቴን እንኳን ደስ አለሽ ማለት ፈልጋለሁ በዚህ አጋጣሚ። በጣም ደስ ይላል። ይህ አልበም እንግዲህ ከብዙ ለየት የሚያደርገው አንድም እናትን፣ አያትን፣ አገርንም ብዙ ነገርንም ግምት ውስጥ ያስገባ በመሆኑ እኔም በጣም እጅግ ደስ ብሎኛል ስሰማው። እነማን በግጥም በዜማ ተሳተፉ? በጣም ብዙ ግጥም ደራሲ፣ ዜማ ደራሲ በፊት ከነባር እስካሁን ድረስ እስከ ቅርብ ጊዜ እስካሉ ድረስ አንድ ሁለት ብለን ለመጥራት አይ ቲንክ ረጅም ሰዓት ይወስዳል። ወይ አንዱን ጠርቼ ደግሞ አንዱን ከምረሳ በጣም ብዙ ባለሙያዎች፣ ብዙ አቀናባሪ
ከአንጋፋ እስከ ወጣት ድረስ ከአንጋፋ እስከ ወጣት በቃ እነ ይልማን አይቻለሁኝ፣ ሌሎች እነ ድንቢን አይቻለሁኝ። በጣም ብዙ ናቸው። እነ ሄኖክ ሁሉ አልኩ። አንዱን አሁን ለምሳሌ ግጥም ጥንቃቄ ያረኩት ምክንያት አንዳንድ ጊዜ ስትሰማ ኢንተርቪው ላይ መጥራት ያለብህን ነው እንዲሁም የምትረሳው እና የሚስተካከል ነገር አይደለም። ስለዚህ ከስህተት ለመቆጠብ ብዬ ነው። ያው አልበሙን ሲያደምጡ በዛው ያገኙታል። ሁሉንም ጽፈናል። ምስጋናም ደግሞ በደንብ የምናብራራበት ጊዜ ይሆናል። ካለበለዚያ ደግሞ አንዱን ከጀመርን ጽፈን ሁሉንም መጥራት አለብን። በዛ ነው የማምነው እኔ። ለምን የሁሉም ተሳትፎ ነው እዚህ ሙያ ላይ ያለው አይደል? የኔ ብቻም አይደለም። ለዛ ነው። እንደው እነሱ ጋር የነበረች ዝግጅት እንዴት ነበር? አንዳንዶቹ ለምሳሌ አሁን ኢትዮጵያ ትቅደም የሚል ዘፈን አለ። በጣም የገረመኝ ርዕሱም እና ከእነሱ ጋር የነበረች ከአንዳንዶቹ ጋር የነበረችን ቆይታ ብናነሳው ከታምራት ከሄኖኩም ጋር ብዙዎቹ የዘፈኖቹ አመጣጥ በጣም ይገርማል፣ ይለያል እና እንደው ብታነሽልን ወይ ደስ ይለኛል። አሁን እንዳልከው ከኢትዮጵያ ከጀመርን ኢትዮጵያ ብዙ አልበሞች ስትሰማ ድሮ ላይ ሁሉም የሀገር ዘፈን አለ እና የተባሉት ዘፈኖች በሙሉ ምንም እንከን የሚወጣላቸው አይደሉም አይደል? እኔ ደግሞ እዛም እንደመኖሬ ምን ይገልጽልኛል እና የመጀመሪያው ሰው በፊትም በደንብ በብዙ ነገር ሰፖርት ሊያደርገኝ እንድወጣ ይፈልግ የነበረው ትልቁ አርቲስት ይልማ ገብረአብ በቃ ምን ብል ይሻላል ይልምሽ፣ እኔ ደግሞ ምን ልበል ነው ጥያቄ። ከሱም ሀሳብ እንዲመጣልኝ በእኔ ደግሞ ምን ልበል እስኪ ስለ ሀገሬ ብዬ ነበር ጥያቄ። መጀመሪያ ግጥሙን ያሰራሁት፣ ከዛ ግጥሙን አሰርተን ይልምሽ ከጻፈልኝ በኋላ ላክ እንደ ዜማ ደራሲዎች የምህረትአብን ዜማ ወደድ ነው ቆንጆ አረግ ነው። አሁን ቅንብሩን ደግሞ ኤርሚያስ በዳዳ እየሰራው ነው። በጣም ጥሩ ግጥም ጥሩ ዜማ። እኔ ልክ ይሄን ነገር በሀገሬ ያልኩትን አይነት አግኝቻለሁ ብዬ እላለሁ። ልክ መጀመሪያ አልበሙን ስታስቢ መጀመሪያ የመጣልሽ ይሄ ስራ ነበር ማለት ነው? አይ አይደለም። ለምን ኦልሬዲ የጀመርናቸው ስራዎች መጀመሪያ ካሙዙ ስቱዲዮ ጨርሰናቸው ነበረ። አዲስ አበባን አንስተናል። ሌሎች ስራዎች ብዙ ስራዎች ሰርተን ነበረ። ለሀገር ግን ማለት አለብኝ። ለሀገር ግን ሲባል ልክ እንዳልኩ ኃላፊነት የሚሰማው ጥሩ ዜማ ጥሩ ግጥም ተመርጦ እንዲሰራ ጊዜ እሱ ላይ አጥፍተናል ነው እንጂ ብዙዎቹ የቀደሙ ናቸው። ይብን ዋጋዬ እኮ ቆይቷል ከተሰራ። ግጥሙን ምናምን ቀይረ ነው እኔ ዘፈኑን ስለምወደው ቴዎድሮስ ሙሲሳ ሲሰራልኝ ወደዚህ ግጥም እንዲመጣ በስነ ስርዓት ይሄ ስለ ደግነት ሁሉም አያት ያለው ሰው ያውቃል ለደግነታቸው። ስለዚህ ስለ ደግነት ስለ ሀዘኑ ብቻ ሳይሆን ስለሰጡን ፍቅር ምናምን ይገልጽ ነው። እንደዛ ነው የሰራ ነው። ድምፃዊ ታምራት ደስታን ካጣ ነው በጣም ረጅም ጊዜ ተቆጥሯል እና ለመጨረሻ ጊዜ ላንቺ ነው እንደውም ዜማ የሰጠው የሚል ነገር ሰምቻለሁና እውነት ነው ወይ? እስኪ በምን አጋጣሚ የታምራት ደስታን ስራ ልትጫወች ይቻልሽ? በመጀመሪያ በጣም እድለኛ ነኝ የታሜን ስራ መስራቴም ከሱ ዜማ በመውሰዴም ለዚህ አልበሙም ላይ ስለኖረ ታሜ በጣም ደስተኛ ነኝ። ነፍሱን ይማረው። በጣም የምወደው ማከብረው አርቲስት ነው። ለእኔ ብቻ ሳይሆን ታሜ ሁሉም ላይ የሚደርስ በጣም መልካም ሰው ነው እና ገጣሚው መሰለ ጌታሁን ያኔ በምንሰራ ጊዜ አንድ ሳይሆን አንድ ሁለት ስራዎች ነበር የሰራ ነው። አልበም ውስጥ ይሄኛው እንዲካተት ፈለግን እና ልክ ያኔ ታሜ መጀመሪያ ሄዶ ድምፁን ቀርሶ የላከልኝ ስቱዲዮ አዲስ ፍቃዱ ጋር አዲስ ጀማሪ አቀናባሪ ያለ እሱ ጋር ነው የሰራሁት ብሎኝ ነበር ያኔና እዛው ልጁ እንዲጨርሰው አድርገን ምንም ነገር ሳይነካ ያው ግጥሙን መሴ ነው ብያለሁ። ዜማው ደግሞ የታሜ ነው የሚነካም አይደለም። በጣም ደስ ብሎን ነው የሰራ ነው። አትውቀሱት ነው የሚለው የእሱ እንትንና እኔ በጣም ነው የምወደው ታምራትን። በነገራችን ላይ በዚህ አጋጣሚ ታምራትን ኢንተርቪው ቃለ መጠይቅ ካደረጉ በቴሌቪዥን አንዱ ነኝ እና በጣም ደስ ይለኛል። በጣም ውስን ናቸው ደግሞ ያሉትና የሚገርም ታሪካዊ አጋጣሚ ነው። አትውቀሱትን ትንሽ ማስታወስ እንችላለን እንደው በዚህ አጋጣሚ ክብርም ለመስጠት እንደናፈቀንም ለማሳየት ያው ነፍስ ይማረን ማለታችንም እንዳለው። አዎ በጣም የምወደው ስራ ነው። ከታሜ ስራው አትውቀሱት አዲሱ ስራ አትውቀሱት ስሙን አታንሱት በሆነ ባልሆነው በማንም ሰው አትመስሉብኝ ለኔ ልዩ ነው። ተገጣጥሟል ነፍሴ ከነፍሱ ለኔ ማንም የለም እንደሱ። አዎ የለም እንደሱ አሃ የለም እንደሱ። ሙሉን አልበሙ ላይ ተሰማዋል እንዴ! በጣም ደስ ይላል። የሱ ሀሳቦች ያስታውቃሉ ፍሰታቸው። ደስ ይላል። ድምፁ በጣም ያምራል። ታሜ ምንም ያው የሚታወቅ ነው ካጣናቸው አርቲስቶች በጣም
ሁሌም ቢኖር ብለህ የምትለው ምርጥ ደግ ልብ ያለው ምርጥ ድምጻዊ ጎበዝ ድምጻዊ ነው ታሜ። ሁሌም በመልካም የሚነሳ ነው። እግዚአብሔር ነፍሱን በገነት ያኖር። እንግዲህ ሌላው ከዚህ አልበም ውስጥ በጣም ከገረመኝ ነገር አንዱ ከሄኖክ ጋር የሰራችሁት ስራ ነውና ሄኖክ በምን አጋጣሚ ነው የሰራልሽ? እስኪ በደንብ አጫውሽ ነው። የሚገርም ሄኖክ እንግዲህ እንደሚታወቀው ናማንም ሚኪ የሰራው በደይንም ሁሉንም ስራዎች ስንሰራ ፈጣኖች አይደል? ጋሜንም ፈጣን ሙዚቃዎች ናቸው። አንድ ቀን አይ ቲንክ ቁጭ ብሎ ይመስለኛል የትግስት ኢቢኤስ ላይ ኢንተርቪው አድርጌ ኢንተርቪውን አየው እና ከኢንተርቪው ውስጥ ስለ እናቴ ያወራሁት ነገር በጣም ነው የገረመው እና እየሰማሁት ነው አለ ዜማውን የሰራኝ። ለምን ግጥሙ ላይ ያሉ እንዳለ ኢንተርቪው ላይ ያሉት ቃሎች ናቸው ያሉት። አንደኛ ልክ አንድ ዜማ ደራሲ የራሱ ያንተን እናት እጅግ ብሎ ድምጽ አስገብቶ ዜማ ሲሰራልህ በጣም ነው ሄኒ በዚህ አጋጣሚ በጣም ማከብረው የምወደው ወንድሜ ነው እና ቆይቷል ከተሰራ የሚገርም ቆይቷል። ልክ ያ የቲጂ ኢቢኤስ ኢንተርቪው ጊዜ ማለት ነው ናማ እንደወጣ ሰው በቃ ያው ዛሬ እንግዲህ ለአልበሙ በቅቷል። እሱን በጣም የምወደው እናቴን የገለጽኩበት ዘፈን ነው። አዎ እጅጋየሁ በሚለው ስም እንግዲህ ኢትዮጵያ ውስጥ ከሷ በኋላ ደግሞ ድምጻዊት እጅጋየሁ ሽባባው መጣለች እና የስም መሳሰሉን በጣም የሚገርም ነው በዚህ አጋጣሚና እጅግ ብሎ ነው የሰየመው። በጣም ይወዱታል ብዬ አስባለሁ። ወይ በጣም እሷማ በጣም አልበሙ ምን ያክል ጊዜ ፈጀ? እንዴት ተሰራ? አልበሙ እንዳልኩ እንግዲህ በአጠቃላይ 8 ዓመት ለምን መጥቼ እዚህ 1 ዓመት ከ2 ወር ቆይቻለሁ። የሚያልቅ ነበር የመሰለን ግን ተላልኮ መሰራት ስላለ እዛ ሙዚቀኞቹ የሚመቻቸው ቀን እኔ የማይመቸኝ ቀን እዚህ እስኪላላክ ለዛ ነው ረጅም ጊዜ የፈጀው። ቶሎ መምጣት አልቻልኩም። እዛ ደግሞ ወይ ልጄ ትምህርት አለው በቃ የህይወት ሌላም ስራ እሰራለሁ። ስለዚህ በጣም ነበረ ከባድ የሆነው። የሚያልቅ አይመስልም ነበረ እውነት ለመናገር። ከዚህ በፊትም እኮ የነበሩ ኢንተርቪዎች ሳደምጥ እንደዚሁ የዛሬ 8 ዓመት በፊት ጀምሮ ስለ አልበምሽ ተዋሉ ነበርና ዛሬ እንግዲህ ከብዙ ጊዜ በኋላ የአልበም እንትን ይታወቃል። አልበም የሚባል ነገር በጣም ብዙ ነው። እንኳን 14 ሙዚቃዎችን ይዞ 9ም 10ም ይዞ በጣም ረጅም ጊዜ ይፈጃልና በተለየ በዚህ አልበም የምታመሰግኝው ያው ቀደም ሲል ያነሳነው አለ አምሳለ ገነት ኢንተርቴይንመንት በእኛ በኩል እንትን የምንለው እንዲሁም የምታመሰግኝው አካል ካለ በዚህ አጋጣሚ ለአልበሙ። መጀመሪያ ላይ ራሴን ነው ማመስገን ያለብኝ። መታገሴ አልደክም መሸነፍ አልቻልኩም። ስለዚህ በቃ እንደማልተወው አውቃለሁ። ትግል ላይ ነበርኩኝ ግን እንዴት ነው ማረገው? ዜማ ግጥም ስለገዛ አልበም ይወጣል ማለት አይደለም። እኔ ደግሞ ትኩረት ያደረኩት ዜማና ግጥም ማግኘቱ ላይ ነው። ዜማና ግጥም እንትን አልክ ያቀናባሪው ሁሉንም ነገር የቻልክ ሲመስል ከዛ ቁጭ ነው የምትለው። አሉኝ ብዙ ዘፈኖች ከዛ ግን ምን ላድርገው ነው ወዴት ሂድ ገባ። ይሄን የሚያሳይ ድሮ በጣም እድለኝነታቸው አንተ ድምጽህን ብቻ ይዘህ የሚሰራበት ጊዜ ነበር ያኔ። በቃ ድምጽህ ብቻ ነው የሚፈልገው። አንድ ፕሮዲውሰር ይወስድሃል ሰርተህ ነው የምትመጣው እና ደስተኛ ነው የሚሆነው። ብዙ ጊዜ አርቲስቱ አይደል አንዳንዴ ፔመንት ባይኖር የምትወደው ነገር ሲሳካ ደስ ይልሃል። በአሁን ጊዜ ግን ከባድ ነው። ውድም ሆኖ ዜማም ግጥምም ውድም ሆኖ ከፍለህም ከዛ በኋላ ግን የሚወጣበት መንገድ ደግሞ ለካ ያስፈልጋል። የምትሄድበት አንተ አሁን የራስን ነገር የራስን ሙዚቃ ሰርተህ ራሱ ሙዚቃ ቤቱ በፈለገ ወይም የዩቲዩብ ቻናል ባለቤት በፈለገበት ቀን መለቀቁ በራሱ አንተን ባለመብት አያደርግም። ሁሌ የሆነ ሰው ነው እንትን የሚያደርግ እንዲያርግ እየተባልክ ነው እንትን የምትለው። ከዛ ልክ ሌሎቹ በራሳቸው ዩቲዩብ መስራታቸውን ስናይ በራስ ዩቲዩብ መስራት ይቻላል ለካ እንዴት ይቻላል የሚለው እንዳልኩ ልክ እንደ ወንድሜ በጣም ማከብረው አሌክስ አለማየሁ መኮንን የአምሳለ ገነት ልጅ እሱ ሁሌ ያማክረው ነበረ። የጀመርነው በእናቴ ስራ ነው እና እንደዚህ እኮ ሆኖ ነው እንደዚህ እኮ ይከብዳል። ስራው ላይ ያሉት ክብደቶች አሉ አይደል? ብዙዎቹን ያለፍኳቸው ይመስለኛል። ግን ደግሞ አሁን እንደገና ባለቀ ቁጥር የሚመጣ ተጨማሪ ነገር አለ። ሌላ ስራ እየሰራ መጨረስ ወይም መሸፈን የምትችለው ነገር አይሆንም። ከሱ ደግሞ ካለው ሀሳቡ ላይ ካሉት ነገሮች ከሄድኩባቸው ርቀት በጣም ለቀረው ነገር ለምንድን ነው ይሄን ነገር የማታረጊው ታዲያ እስኪ ሲለኝ መጀመሪያ እንዳልኩ ኪኑ እንዴት ላድርግ ስለራሴ ዩቲዩብ ስለመክፈት ወይ እንደዚህ አቀለለልኝ ኪነት። ከዛ እሱን የሚያስፈልጉትን ወጪዎች በሙሉ በቃ እኔ እንትን አደርጋለሁ አሌክስ እንደ ኖርማል ነገር ብቻ የሆነ ነገር ይደረግ። ለምን የመጣሽበት መንገድ ይበልጣል አሁን ከቀረው በሚል ነው
ከዛ ትልቅ ሞራል ሆነኝ። እኔም እንዳልኩ በዚህ በሙዚቃው ብቻ ሳይሆን በብዙ ነገር ሰፖርት የሚያደርገኝ ማከብረው ወንድሜ ነው አለማየሁ መኮንን። ብዙ ሰዓት ስለሱ ባወራ በእርግጥ ደስ ይለኛል፣ ግን አሁን ስለጀመረው ሀሳብ የእናቱን ስም እሱን በማስጠራት በአምሳለ ገነት ኢንተርቴይንመንት ላይ የተወሰነ ነገር ለማለት ብዙ ስራዎች የሰራች እሷ ራሷ ልትወደስ ልትነሳ የሚገባ መልካም ሴት ናት። እና አንዳንድ ጊዜ እዚህ ሙያ ላይ ሴቶች አንዳችን ከአንዳችን የቀደሙት ሴቶች ማንሳትም ማውሳትም አለብን። የሰሩትን ስራ አለ አይደል እንደ ቀላል አለማየት። ሴት ሆነ ልጆች ወልደህ እያሳደግ ከዛ በዚህ ስራ ላይ ቆይቶ አሁን እንደሰማሁት ለረጅም ዓመታት ነው አይደል? አዎ ከ1969 እስከ 84 ድረስ እንግዲህ በኢትዮጵያ ቴሌቪዥን ያለፉ በርካታ የቪዲዮ ክሊፕ ስራዎችን፣ የሀብቴና ደረጀ ስራዎችን ማን ይረሳል፣ የህብረት ትርኢት ስራዎችን፣ እነዚህም ሁሉ ስታዘጋጅ የነበረችው ዳይሬክት ስታደርግ የነበረችው ብዙዎቻችን የምንወዳቸው የእነ አበበ ብርሃኔ ሙዚቃ፣ የእነ ፀሐዬ ዮሐንስ በጣም ብዙ ናቸው የምትቀሳቸው፣ የእነ ማህሙድ የብዙዎች እና ያን ሁሉ የሰራች ነች አምሳለ ገነት ይመር። በነገራችን ላይ በዚህ አጋጣሚ ደግሞ እንግዲህ አምሳለ ገነት ኢንተርቴይንመንት የሚል ተከፍቶ በአንቺ ሙዚቃ እንደዚሁ ደግሞ በአንቺ ሙዚቃ ድጋፍ በማድረግ መጀመራቸው በጣም መልካም አጋጣሚ ነው እና በቀጣይም በዚህ ጉዳይ ላይ ብዙ ነገሮችን ወደ ተመልካቹ እናደርሳለን። አዎ ደስ ይለኛል። እንዳልኩ እኔም አሁን ልክ ይህን ስራ ሲሰራ በሚኖረው ድጋፍ በአምሳለ ኢንተርቴይንመንት ወይም ደግሞ በኪነት ኢንተርቴይንመንት ሳይሆን በራሴ እንዲሆን ስለሆነ ድጋፉም አሰራሩም ሰውም እስከ ማበረታት እስከሆነ ድረስ ለዛ ነው በራሴ ዩቲዩብ ያደረግነው። ሌሎች ቀጣይ ስራዎች ግን ይኖረኛል ከእናንተ ጋር ኦፍ ኮርስ እንሰራለን። ያው አምሳለ ገነትም እንግዲህ እኔም ስላለሁበት ነው ከእናንተ ጋር የምትለኝ በርካታ ስራዎችን እንሰራለን ብዬ አስባለሁኝ። አሁን ትንሽ ወደኋላ መለስ ስላድርግሽ ወደ አሜሪካ እንዴት ወጣሽ? በዛ የነበረሽ ቆይታ ምን ይመስላል? ያ እንግዲህ አንዳንድ ኢንተርቪው ደግሞ ለመጀመሪያ ጊዜ የሚሰሙ ተመልካቾችም ስለሚኖሩ ትንሽ ነገር ብናደርጋቸው። ሮሃ ክለብ ነበር የምሰራው እዚህ ያለሽ ያው ከአማተር ጀምሮ ከዛ ሜጋ ከዛ ያለ እስከ ሮሃ ድረስ ደርሶ ነበር። ልክ ማንኛውም ሙዚቀኛ በሚያልፍበት አማተር ክበብ ረጅም ጊዜ የተለያዩ ቦታዎች ከሰፈር ውስጥ ጀምሮ ከዛ ሜጋም እንዳልከው ትንሽ ጊዜ ኢቨን ፍሪ ሰርቪሶች ብሔራዊ ቲያትር ሁሉንም ነገር ሞክሬያለሁ። ከዛ ግን በክለብ ደረጃ ስሰራ እነ ብስራት ጋም ሁሉም ጋር ትንሽ በተወሰነ ቀናት ሁሉም ጋር ብጽት ጋር ምናምን ሁለት ቀን እንደዚህ እንትን አድርጌያለሁ። ግን ብዙውን ጊዜ ሰራሁት ሮሃ ነው። አሜሪካ ከመሄድሽ በፊት ስላልከኝ ነው። እና ሮሃ በምንሰራ ጊዜ ልክ ይሄኛው የውጭ እድል ሲመጣ ኦልሬዲ ሮሃ 3 ዓመት ነው የሰራሁት። ዳዊት ጨቡዴ የሮሃ ባለቤት ብዙ ጊዜ ሁሌም አመሰግነዋለሁ። ሴት ላይ ብቻ ሳይሆን ሰው ሲታመንበት መስራት እንደሚችል ሲታመንበት መጀመሪያ ከአንተ ላይ ያየው ነገር አለ ማለት ነው። ስራ ብቻ ስለሆነ ስትሰራ እዛ ክለብ ውስጥ አንተ የምትሰራው ወይም በስራ ባህሪ ከሰዎች ጋር ያለህ ነገር ስራው ላይ ያለ ነገር ነው እንጂ አሁን 32 አርቲስት ነን ከነሱ በዛ ጊዜ ተሻልኩኝ እኔ ለማለት አልችልም። ምክንያቱም እኩል ነው የምንሰራው። እንዲያውም 6 ሴት ነን፣ ብዙ ነን። ከዛ ውስጥ ለመመረጥ ቻልኩበት ብዬ የማስበው አሁን ላይ በጣም ነው ጥረት የማደርገው ለመለየት ማለት ለምሳሌ እኔና አብነት ደምሴ አንዳንድ ጊዜ ሳንዘፍ የምንሄድበት ሁሉ ቀኖች ነበሩ። ከዛ ደግሞ ወይ ለሁለት የሚያዘፍኑን ጊዜ አለ እና ያቺን ነገር ለማስጠፋት ጥረት አደረጋል። ሱዳንኛ ልብስ ይዤ ወይ ኮባ ሰርች ያለ አይደል ያቺ ዘፈን የሆነች ዘፈን ሳትዘፈንልኝ እንዳታድር ማለት ነው። እና እሱ ጥረቴን ተረድቶ ያው 7ታችን ተመርጠን ወደ አሜሪካ በዛ መንገድ ነው ሄድነው እልሃለሁ። እዛስ እንደቆይታችሁ አሁን ምን ይመስላል? እንደው ከኢትዮጵያን ድምፃውያን ጋር የምትቃረቡበት አንዳንድ ክሊፖችን እዛው ነው የሰራሻቸው ክሊፖችም ነበሩ እና ያዩዋቸው ካልተሳሳትኩ ማለት ነውና እዛ ያላችሁ ቀረቤታ ከነማን ጋር የበለጠ ትገናኛላችሁ ትሰራላችሁ? እንግዲህ እዚህ ብዙ አድማጭ አለ የሚናፍቃችሁና በዚህ አጋጣሚ ነው የሚያገኛችሁ። እንደዚህ ሰፊ አይደለም እዛ የመስራቱ ሙዚቃውን ሙያውን ወዶት የሚሰራም የሬስቶራንት ባለቤት ውስጥ ስለሆነ እዚህ ሀገር እንዳለው ሰው አሁን እዚህ ብዙዎቹ እንዳይትን ብትል ለሙዚቀኞች በጣም ፍቅር አለው፣ ሪስፔክት አለው። ማን ነው ገሌ ታዋቂ ስለሆነ ወይ ጀማሪ ስለሆነ ሳይሆን ሙያውን በደንብ ይሰራል ወይ ነው ትኩረቱ። እና ሰውም አለ እዚህ እዛ እኛ ሀገር ላይ አሰራሩ ልክም አይደለም። ትንሽ ማለት እንደ ሀገሩ ነው፣ ትንሽ ይከብዳል። ፍቅር ይዞ እዚህ አሁን በነፃ ትሰራለህ። የምትወደው ሙያ ሲሆን በክብር በነፃ የምትሰራቸው ደስ የሚሉ ስራዎች አሉ። እዛ ተከፍሎም አንዳንዴ ደስ የማይሉ ስራዎች ይሰራሉ። ስለዚህ ብዙ ጊዜ እዛ አይተህ ከሆነ ብዙ ትልልቅ አርቲስቶች አይሰሩ፣ ሙዚቃ እየተሰራ አይደለም።
ስራውን የሚይዘው ሰው የሚያሰራው ሰው ለሙዚቀኞች ያሉት አክብሮት ትንሽ ጥሩ ስላልሆነ ይመስለኛል እንደኔ እንጂ አንድ ሰው ብዙ ታዋቂ ድምፃያኖች በዚህ ያህል ሌላ ስራ ውስጥ አይሰማሩም ብዬ አምናለሁ አይደል? ብዙዎቹ ስደት አይመችም ለሙዚቃ የሚሉት ከዚህ አንፃር ነው ማለት ነው። ይመቻል። አሁን እኔ በፊት የሚመስለኝ ልክ የሙዚቃ ስንጀምር ወይም ስንሰራ ራሴ ክለብ ስገባ ታያለህ አይደል? እያየን አይደል ያደግነው። አሁን በፊት የሌሉ ወይም በፊት የነበረ አሁን የሌሉ ነገሮች ያየሁት ምንድነው? አሌክስ እና ጎሳዬ ክለብ አላቸው። ኃይሌ ታደሰ ብጻት የራሱ አላት። ሀሊማ አለ አይደል? ዘፋኙ ራሱ ነው። ላይክ አሁን መሳፍንት ወይም ዳዊት እንዳሉት እነሱ ራስህ ነህ አስተዳደሩ። ገብቶሃል? ራስህ ነህ ሙያውን የሚፈቅደውን ነገር የምታቀርበው አንተ ነህ። ባለቤቱ አንተ ነህ። አንተ ታዘህ የሆነ ሰው በሆነ ሰው ፕሮግራም ላይ ስትሰራና የራስህ ሲሆን ይለያያል አቀራረቡ። ለዚህ ነው ቲያትር ቤቱና አማተር ክበብ የበለጠ እንደውም ይሰራል፣ በክብር ይሰራል። ምክንያቱም ትኩረቱ ሙያ ላይ ነው፣ ገንዘብ ላይ አይደለም። ኮንሰርትም ሲሰራ እኔ በጣም ትንሽ ሰው ነው ራሱ ፈልጎ ማለት ራስህ ፈልገህ ራሱ አዳራሽ ይዞ ራሱ ሲሰራ የማውቀው። የግድ የሆነ ሰው ፍላጎት ወይም የሆነ ሰው ፕሮግራም ይፈልጋል ይሄ ሙያ። ከዛ ትንሽ ቢወጣ በጣም ደስ ይለኛል። ማለት ምን አይነት ጥረት ብናደርግ እንደዛ እንደምናደርግ እርስ በርስ ሆነ የራስህ ነገር እያንዳንዱ ዘፋኝ የተለያየ 4 ክለብ ከመስራት አንድ ላይ ሆኖ የራስን ነገር ማድረግ የሚቻል ቢሆን ሞር እኛም ደስ ብሎን እንሰራለን። አንዳንድ ጊዜ ለዛ ነው ይሄኛው ለሙያው ክብር ስትል ለዚህ ብለህ እየሄድክ እየደበረ ለገንዘቡ እያልክ ከምትሰራ ይተውትና በጣም ሙዚቃን ስለሚወዱ ሰዎች ነው የማወራው። ይተውትና በቃ ሌላ ስራ ይሰራል። ያ የሚወዱት ነገር ነው። በምትወደው ነገር መሸነፍ አትፈልግም ማለት በምትወደው ሙያ ማነስ አትፈልግም። ስለዚህ ሌሎች ስራ ላይ መስራት ያለብህን አእምሮ የፈቀደውን ትሰራለህ። ያኛው ደግሞ ጊዜው ሲፈቅድ አንተንም ያከብርሃል አይደል? እዚህ ፕሮግራም ላይ እገሌ ያስፈልገኛል ብሎ የጠራህ ሰው ጋር ተገኝተህ ታቀርባለህ ማለት ነው። ከነማ ጋር መጫወት እድል አገኘሽ? ከአስቴር ጋር መድረክ ላይ ነው ያየሁት። ከአስቴር ጋር ተጫውቼ አላውቅም። አስቴር በጣም የምወዳት ተቀባይ ማከብራት። ሆነሽ ነው የሰራሽው? አልሰራውም። አጋጣሚ ከአስቴር ጋር ቢኖረኝ እድሉ ደስ ይለኛል፣ ግን አላገኘውም። እናቴ በጣም የምትወዳት የምናከብራት አርቲስት ናት። እኛ ቤት ውስጥ አስቴር የተለየ ፍቅር ነው ያላት። እናቴ የምትታወቀው የአስቴር ድምፃዊ ናት። በየክለቡ ከኤምጂ ጀምሮ በየክለቡ እጅጋየሁ አስቴር አወቀ ነው ማለት ጂጂ በአስቴር ድምፅ ነው የምትታወቀው። እስቲ በዚሁ ትንሽ ነገር አግኝ ደግሞ ስለ ድምፃዊት እጅጋየሁ ስለ እናትሽ በዚህ አጋጣሚ የተወሰነ ነገር አጫዎችን። እጅግ በጣም ጎበዝ ናት። በጣም ነው። እኔ አሁን በፊት ልጅም ሆኜ ይገርመኛል። አሁንም እንኳን በጣም ብዙ ልምድ ኖሮኛል እንደሷ ዘፍኜ አላውቅም። በጣም ጎበዝ ናት። በደንብ ነው የገባት ዘፈን። ለዛም ነው ብዙ ጊዜ ይሄ ሙያ የወደደውን ሰው በጣም ዋጋ ያስከፍላል። በጣም ብዙ ጎበዝ ድምፃያኖች ወደፊት አልመጡም፣ ወደኋላ ናቸው። ምክንያቱም ሙያውን ስለሚወዱት ገንዘቡም ላይ ስራውም ላይ እንዲህ አይነት ነገር ላይ ሳያተኩሩ ዝም ብለው እየሰሩ ባክነው ቀርተዋል። የሆነ ቀን ላይ ሲያቆሙት ራሱ በጣም ውስን ሰው ነው የታሉ ብሎ የሚፈላለገው እንጂ በጣም ብዙ ጎበዝ ድምፃያኖች ወደኋላ ቀርተዋል። እና እሷ በጣም ጎበዝ ናት። በዛ ጊዜ እንኳን ከአክሱማይት ባንድ ጋር ስትሰራ ከጸግሽ ጋር እኔም የመስራቱን እድል ያገኘሁት በእሷ ነው። ሲጀመር የኤግዚቢሽን ባዛር በሚሰራ ጊዜ እና ከነዳዊት መለሰ ጋር ኤግዚቢሽን በጣም እንደዛ በአሪፍ በነበረበት ሰዓት እንደ ተመልካች አለች። በቃ ሁሉ ነገሯ፣ ዘፈን አቀራረቧ፣ ክለብ መሄድ ነበር እንዳልኩ ስትሰራ፣ የምታደርጋቸው ጫማዎች፣ አለባበሷ፣ ስነስርዓቷ፣ ለሰው ያላት ፍቅር፣ ሰው የሚወዳት ጓደኛ እና እንዲያውም እንዳልኩ በዚህ ሙያ ውስጥ እሷ እንደዚህ መታ የሆነ ሰዓት ላይ ሲቆም ክለቡም ሲቆም እናቷን ማስተማም ስትጀምር የሴትነት ኃላፊነቶቿ ሲበዙ እያየሃት በቃ ስትቀር ከዛ ሁሉ ነገር ውስጥ ቤት ውስጥ ስትሆን በጣም ያስታውቃል ከባድ ስራ እንደሆነ። በቃ እዛ ውስጥ ለመቆየት በጣም ብዙ ድጋፍ ያስፈልግሃል። አዎ በቃ በተለይ ስራውን የሚሰሩ ሰዎች አንተ ይሄ ደስ ብሎ የምትሰራው ስራ መሆን አለበት። ነገሮች በተፈጠሩ ቁጥር ወይ የምትቀር ከሆነ የምትሄድ ከሆነ በቃ እንዳይሆን ማንም አያስታውስም። ስትሰራ ነው እንጂ ካልሰራህ፣ ለምሳሌ አሁን ያልሰራ
በጣም ጎበዝ ሰው የሚሰራ ሰነፍ ይበልጠው የለ እንደዛ እንደገና በቃ እንዳልቻልክ ነው እንጂ የሚቆጠር። ግን አልበም አላት ወይስ ደግሞ እንደዚህ ቲያትር ቤቶች አልበም አላት? ሸገኔዎች ቁጥር 3 አልበም የእሷና የኢየሩሳሌም በዳይቲ ፍሩ የተሰራ አልበም አላት። አባቴም አለው። እስካሁን ድረስም ብዙዎቹ የሚወዱት ስራ ነው። አንዳንዴ እንደዚሁ አልፎ አልፎ እሰማለሁ በተለያየ ሚዲያ ማንትራስ መክቶ ሲለቀቅም አደምጠዋለሁ። እና አሁን ያለችው አሜሪካን ሀገር ነው። አዎ የልጅሽ አሁን እንግዲህ በግምት እድሜ ወደ 10 ይጠጋል ይመስለኛል። ስለዚህ አብራችሁ ነው የምትኖሩት ማለት ነው በጋራ? አዎ እናቴም ልጄም አብረን ነው የምንኖር። በአንቺ ምክንያት ነው የሄደችው ብለን እናስብ? አዎ ብዙ ጊዜ አሁን በእናቶች ጊዜ እሷ በተለይ እንዳልኩ ከኖረችው ሶሻል ላይፍ በጣም ሀገሯን የምትወድ ሰፈሯን፣ ግቢዋን በተለይ በጣም የምትወድ ሰው ናት እና ያን ያህል እንዲወጥቶ የመቅረት ወይም የመቆየት ሀሳብ የላትም። ቶሎ መመለስ ትፈልጋለች። ግን ደግሞ ልጄ ስላለ እኔም እንድሰራ እሷ ያልገጠማት ወይም ደግሞ እሷ ያላለፈችው ነገር በእኔ እንዳይሆን ነው በቃ ነገራቿን ትታ ወደ እኔ ህይወት የገባችው ማለት ነው። ከአሜሪካ እንደመጣሽ ያው የት ነው ያረፈችው የት ሆቴል ነው ያረፈችው እያልኩ ምናምን አጠያይቅ ነበርና ግን አንቺ ቤት ነው ያረፍሽው። ይሄ ደግሞ በጣም ለየት ይላል። ያው በጣም እንግዲህ ቤተሰብሽንም ሀገርሽንም እንደምትወጂ ምናምን ያሳያልና ምንድን ነው ምንጩ አስተዳደግ ነው ብለን እናስብ? አንደኛ ልክ እዛው ሰፈር አብረውኝ ያደጉ አብረውኝ የኖሩ ማለት በቃ ልጅነቴ ዲና የምትባለዋን የሚያውቁት መጀመሪያ እነሱ አይደል ከህዝቡ በፊት። ስለዚህ ለዛ ነው ዋናውም የመጣሁበት ምክንያት ስራዬን የሰራሁባቸው በብዙዎቹ ጓደኞቼ ልጅነት ጓደኞቼ የምር እንኳን ደስ አለሽ ያፍ ሳይሆን ከልብ ደስ የሚለው ማህበረሰብ እዚህ ነው የኔን እድገት ልጅነቴን ያልኩትን ዋጋዬን በደንብ የሚያውቅ ይገባል የኔና የሷን ፍቅር የሚያውቅ አለ አይደል ልክ የሆነ ቦታዬ እዚህ ነው። ለዛ ነው አሁን የኖርኩበት ሀገር ጥሩ ወዳጆች አሉኝ አሜሪካን ሀገር ግን ስለ ዋጋዬ በእኔ በማወራው እንጂ እዚህ እንዳሉት በቅርበት መልኳንም ደግነቷንም አያውቁት። ሰፈሬ ውስጥ ግን ያላት የተለየው ስም ሁሉን ነገር ያውቃሉ። ኢቭን ለምሳሌ ዋጋዬ አርስቱን በማየት ብቻ ብዙ ደውሎ የሚያለቅሱ በጣም ደስታቸው የሚገልጹ ሰዎች የሰፈሬ ናቸው እንጂ ያው የውጭ ሰው አይደለም። እኔ እንደው ስለ ዲና አይታወቅም ብዬ ከማስበው በተለይ ከውጭ ያለ አድማጭ ደግነትሽን ነውና ይህ ደግነት በርግጥ ከቤተሰብ የመነጨ ሊሆን ይችላል። አሁን እንዳየነው ብዙ ነገሮችንም ለማየት ጥረት አድርጌ ነበር። አብራችሁ የምትውሉበት መንገድ፣ ሰፈር ጋር ያላችሁ ግንኙነት፣ ሁሉም ነገር በጣም ይገርማልና የአንቺ ደግነት ደግሞ ራስሽንም እስከ መጉዳት ነው ይባላል። ደግሞ አንዳንዴ በዚህ ዘመን በጣም ደግነት ሲበዛ ደግሞ ብዙ ነገር የሚያሳጣልና እንደው በደግነትሽ ለምንስ ደግ ሆንሽ? አይ አሁን ይሄንን ማውራት አልፈልግም ነበር ማለት ዋጋ ያስከፍላል። መጥፎ ጥሩ ነው ብዬ የምደግፈው ነገር አይደለም። ለሁሉም ነገር ከሰው ጋር ለሚኖርህ ጓደኝነት ለምንም ትንሽ እንትን ያስፈልገዋል። አይ ቲንክ እኔ በፊትም ልጅ ሆኜ ስኖር በጣም የሚገርማቸው አያቴ ጓደኞቼም አሁን ወይ ደረጀ ኃይሌ የኛ ቤት ትንሽ ናት። ሁሉንም ሰው ነው የምለው ያየኛል ዝም ብሎና የቱ ጋር ነው የሚቀመጡት ሲመጡ ይሄን ሁሉ ሰው የምትጋብዡ ማንንም ያገኘ ነው ጓደኛው በሙሉ ነው። ልክ አሁን ማስታወቂያ ልሰራ እንደ ዳጊ ደወለልኝ ዳግማዊ አሊና በጣም ደስ አለኝ። ያኔ ስልክ ራሱ የለም በጎረቤት ስልክ ነይ ስራ ተገኝቷል አለኝ ከጥበብ ወርቅዬ ጋር ማስታወቂያ ደስ አለኝ። በቃ አንድ ታክሲ ናት ከኛ ቤት ዳጊ ጋር በቃ በስሊፐር ነው እየሮጥኩ ሂጄ የ8 ሰከንድ ስራ 100 ብር ከፈለኝና ልወጣ ስል ኒና አለች ኒና ሀበሽ ነይ ቤት እንሂድ የእናቴም ታውቃታለች ጓደኛ ቆይ እሺ በቃ ልጨርስ ብላኝ ዘፈኗን ጨርሳ ያለ ፕሮግራሟ ቤት ወስጃት እማዬም እንግዳም ይመጣል አይመጣም ሳይሆን በቃ ይሄ ሰው ሲመጣ ሰው ሲሰበሰብ በር ላይ ጻድቅ ሲቀመጥ ልዋጩም ቁራሌውም ሁሉም ሰው ቤት ገብቶ አንድ አይነት ምግብ አይቅረብ አማራጭ አታሳጡ ስትል ምናምን ነው የማውቀው እናቴ። እና ይሄ ነገር ለእንትና የለም የሚባል የለም። ሁሉም ነገር አንተ እንግዳ የሚበላው ነው የቤት የሚበላው እንጂ የተለየ ነገር አይቼ አላውቅም። እና ስኖር አልተጠነቀቅኩም እንዳልኩ የተሰጠኝ ፍቅር ብዙ ነው። በጣም ብዙ ነው የምሰጠው ፍቅር ብዙ ነው የምጠብቀው። እና ያደግ ስትመጣ ለካ ሰው የራሱ ጉዳይ አለው። ያንተ ላይ ብቻ ያተኩሩ የሆነ ሰዓት ላይ ትኩረት ትፈልጋለህ። ለምንድን ነው አይዞሽ አልተባልኩት ማለት ጥሩ ሰው አልነበርኩም እንዴ ማለት ለምንድን ነው በቃ ሰው እንደዚህ ያለው ሲሆንና ሳይሆን ያለው ነገር ያሳስብሃል። እየጎደለብህ ይመጣል። ከዛ የኔ ጥበቃ ነው ማለት ነው የኔ መጠበቅ ጀምር ያለው ማለት ነው። እና ደግሞ አልጠየቁህም አንተ ያን እንድታረግ ጊዜህንም እንድታጠፋ
ስራ ቀርቼ አብሬው እንዳሳልፍ የጠየቁኝ ሰዎች የሉም። በራሴ ምክንያት ነው አይደል ጊዜን ሰጥቼ ፍቅሬን ሰጥቼ ከዛ በኋላ ይሁን ብዙ ነገር ስታጣ ሰዎቹም የሉም ጊዜውም የለም ኤቭሪቲንግ ብዙ ነገር አጣል ይጎዳል። ጭው ባለበት ቦታ ላይ ብዙ ነገር ታስባለህ። ወደ ኋላ ተመልሶ የሚቆጭ ሰው አይደለሁም፣ ግን በጊዜ ማድረግ መሆን ለራሴ መስጠት የነበረብኝ ፍቅር በሙሉ አሳልፌ ለሰው ሰጥቻለሁ። እሱ ነገር መቆጠብ ነበረበት። ለምን ሆነ እንዳልኩ አይደለም፣ ግን መቆጠብ ነበረበት። ለራሴ በጣም ባደላ ጊዜ ብሰጥ ያሳለፍኳቸው ከባድ ጊዜዎች አሉ። እነሱ ጉዳቶች አይመጡም። አንደኛ ሰው በጣም መብዝተ መውደድና ሰው ማጣት ይጎዳል። ጭር ነው የሚልብህ ምንድን ነው ምናምን ያስብላል። ከዛ ግን ልክ ስታስበው አንዳንዴ ደግነት ብለን የምናስበው ልብስህንም አውልቀህ ሰጠህ፣ ገንዘብህንም ጊዜህንም ሰጠህ፣ ይሄ ደግነት አይደለም። እኔ አሁን ላይ የሆነ ጊዜ ላይ ከጓደኛዬ ጋር ስናወራ አብነት ትባላለች ነው እኛ እኮ ደግነት እያልን እያሰብነው ነው እንጂ በቃ ተሸውደናል። መልካም ነገር ካልተመለሰ ወይ እቺ ነገር እወደድ ባይነት ትሆን እንዲህ አለችኝ። እንዲያው ወይ እንደዛ ነው እንዴ? በቃ ለዛ ነው ማለት ነው። ግን ስትቆይ ታየዋለህ። ከዛ ወደ አጠገብ የሚመጡ ሰዎች አልኩ እንግዲህ አሌክስ ይገርመኛል። አሁን እኔ ሰው የለም በምትል ማታውቀው ሰው አግኝተው ማታውቀው ሰው በዚህ ልኩ ስራህ ላይ ድጋፍ ሲያደርግ ደግሞ እኔ ነኝ ገብቷል። ልክ አንዳንዴ ለክርስቶስ ወይም ለአምላክ መስጠት ያለበት ፍቅር እንደገና ለሁሉም ሰው አይሰጥም። ምርጫ አልነበረኝም። ከሁሉም ሰው ጋር ነው ጓደኛ መሆነው፣ ከሁሉም ሰው ጋር ቤተሰብ። እንደዛ ደግሞ አይኖርም። ከዛ የሆነ ቀን ላይ ምንም ጓደኛ የለኝም፣ ምንም ሰው የለም፣ ምንም ግርግር የለም እና እንዴት ነው ከዚህ ግርግር የወጣሁት ብዬ አውቃለሁ። ለዛ ነው እንጂ ብዙ ደግ ነገሮች ያቴን ያህል ቢኖረኝ ወደፊት ደስ ይለኛል። እንደምን እኔ ከዚህ በፊት የማሽ እንግዲህ በክሊፕ ነው በአካል ገና ዛሬ ነው ያየሁሽ እና እንደው ትንሽ ወፈር ያልሽ ትመስይ ነበር። ረዘም በጣም የተጋነነ ትልቅ ሰው ትመስይ ነበር። በአካል ሳይስልሽ በጣም ትንሽ ልጅ ነሽ። እውነት ለመናገር በጣም ልከኛ የሆነ ቅጥነትም እንደዚሁ ነው። በአካልና በክሊፕ በጣም ይለያያል። ፎቶጄኒክ እንደሚባለው ሊሆን ይችላል እና ግን በጣም የገረመኝ እንደው እንደዚህ ጉንጭሽ ሞላ ሞላ ቢልም አመጋገብ ላይ በጣም እንደው በደንብ ተብለሽ ሰው ካልተካተለሽ በስተቀር የማትበይ አይነት ሰው ነሽ እና ከምን የመጣ ነው? ከስራ ቢዝነስ ነው ወይስ ደግሞ ትኩረትሽ እንዳልኩ ነው? በፊት ቤት ውስጥ ሰው ካልተሰበሰበ ካልሆንክ አውጥቶ የመብላት ልምድ የለንም። ግዴታ በቃ አብሮ አንድ ትሪ ላይ መብላት የለመድን ሰዎች ነው። ከዛ ደግሞ እዛ ብቻዬን ስሆን ስወልድም ብቻዬን ነበርኩ ምናምን። ስለዚህ ይሄ ምግብ ሰርቶ አውጥቶ የመብላት እንትን እንዲያውም ሞር ለሰው እንዳልኩ ቅድም ለሰው ሞር እንዲያውም የሆነ ሰው የሚመጣ ከሆነ በደንብ ልንጎዳጎድ ይችላል። ለራሴ ግን አልደግስም። የሆነ ያገኘሁትን ነገር እንዲያውም ለመብላት ጊዜ ማጥፋት በጣም ያስቀኛል። ማለት ጠቅልለህ ስትጎርስ ስትምናምንና እሷ ሰዓት ብታልፈኝ ደስ ይለኝ ነበር። በቃ በጣም ካራበኝ ቁርስም ምሳም ከሰዓትም ቁጭ ማለት እንትን የለም። በጣም የሚገርም ነው። ቀደም ሲል መድረክ ላይ ስትጫወታቸው ከነበሩት ለአንቺ በጣም የሚሄደውና በጣም የሚስማማሽ ማን ነበረ? ሰው ያደነቀልሽ የሰዎቹ ሙዚቃ ስትጫወት? እውነት ለመናገር የሄደብኝም አሁን ድምፃውያኖች ሆኖ እኔ ከገባኝ ከሙዚቃ ካሄድ የሚሆንህም አይሆን ዘፈን አለ እና ሁሉም ላይ ድምፅ ስላለኝ ብዬ ሁሉንም አልዘፍንም። ወይም ደግሞ የሚመጣው ሰው የሚወደውን ብቻ አይደለም የምሰራው። እኔ የሚመስለው ማለት ከከለሬ ጋር ሄዷል ወይ ከከለሬ ጋር የሄደውን ያማረብኝን ዘፈን ላይ ብዙ እቆያለሁ። አሁን በጣም ዘፈኑ ተወዶ የሰው ሆኖ በጣም ዘፈኑ ተወዶ ይህን ዝፈኝ ቢባል ትንሽ ቦታ ላይ የማይመጣልኝ ከሆነ አልደፍረውም፣ እንደማበላሸት ስለሚመስለኝ የማልችለውን የምችለውን ግን ያው ጥሩ አድርጌ የምጫወተውን አይደል ራሴ በኮንፊደንስ ማቀርባቸውን አቀርባለሁ። እኔ ግን የገረመኝ አሁን በፊት እንግዲህ የነ ብዙነሽን ትጫወች ነበረ፣ በጣም ብዙ ናቸው። የነ ኩኩን ትጫወች ነበረ እና በዛን ሰዓት እንዴት ብትረጃቸው ነው ብዬም ተገርሜያለሁ። አዎ አሁን በጣም እንዳልኩ ነው። በጣም አንደኛ ቤት ውስጥ ስትሰማ የምታድገው አለ አይደል? ቤት ውስጥ ከእናት ጋር በተያያዘ ደግሞ ብዙ ድሮቹ ናቸው። ድሮ ላይ ነው እንዲያውም ልክ እንደ ድሮ ሰው ነኝ። አሁንም በጣም ድሮ አፍቃሪ ነው። የሂሩትም በማዳመጥ አለ አይደለ? አንተ እኮ ከፍተኸው አይደለም የሆነ ጊዜ ትዝታ አለኝ በቃ ደስ ብሎኝ ነው የሚያስብለኝ ሂሩት ነው። ምክንያቱም የኔ ጊዜ ነው አይደለም እኮ አልኩ ኢቫን ጋሪ ምናምን የወጣበት ጊዜ ምናምን ትዝ የሚልህን አይደለም። የነ አስቴር ፍቅር የአስቴር ዘፈኖች አሁን የሚገቡኝ ይገርመኛል። በቃ በጣም ተንሰፍስፈህ ያኔ አንተ ያሳለፍክበት ነገር አለ የለም አይደለም።
ስታዳምጥ ሲያልፍ ኤፍሬም ታምሩ ዘፈን ባስ ውስጥ ሲያልፍ በዛች መጋረጃዋ መስኮት ሲያልፍ ጆሮ ውስጥ የቀረችው እኮ ናት የምትቀር አይደል? በቃ ልትረሳው አትችልም። ሙዚቃ ቤት አለ በራችን ላይ የሚከፈት አመት በዓል ሆኖ ወይ ምናምን አዳዲስ አልበሞች ሲወጡ ይሄ ደግሞ ከባድ ተስፋ ነው። ሙዚቃ ቤት ከቤት አጠገብ ካለ ከባድ በጣም ነው ደስ የሚል ቆመ ነው እንደ ጎረምሳ ቤት ውስጥ እኮ አለ አይደል መስማት ይቻላል። ግን ሙዚቃ ቤቱ ጋር በር ላይ ማዳመጥ እንዴት ደስ እንደሚል እንዲህ ሲያልፍ የምታዳምጠው ሙዚቃ በጣም ደስ ይለኛል። ዘፈን በጣም ነው የምወደው። ስለዚህ የሁሉንም ድምፃዊ የሰሩትን ስራ በሙሉ አዳምጣለሁ። በተለይ ግን እንዳልኩ የድሮዎቹ አሁን ከፍቶ ለማዳመጥ ድሮ ላይ ነኝ እስካሁን። አሁንም መኪና ውስጥ ወይ ምናምን ድሮ ነው። አዳዲሶቹን ምን ወጣ ምን ተሰራል አይደል እንጂ ደጋግሞ የማዳመጥ እንትን አይኖረንም ማለት። ድሮዎቹ ግን አታቆመውም ራሱ በቃ እንዴ መስማት ከጀመርክ ማዳመጥ ነው። ሱዳንኛን ትጫወች ነበር ነው? የሱዳንኛ ዜማ ያላቸውን ትጫወች? ያኔ እንዳልኩ ሱዳንኛ ዜማዎች ለዳንሰኞች በዳንስ እንዲቀርብ አድርጌ የሱዳንኛ ልብሶች አመጣና 1-2 ስራ በዛ ሰዓት የነበሩ የማን ነበረች አንደኛው ምናሉሽ ረታና ከበቡሽ ሁለቱ ዘፈን በጣም ይወደድ ነበር። ከዛ እነሱን ስራዎች ሌሎቹም አሉ ሱዳንኛ ቆንጆ አድርገው የሚጫወቱ። ሁሉም ሰው ጎበዝ ነው እውነት ለመናገር በዛ ጊዜ ጓደኞቼ በሙሉ ሁሉም ጎበዞች ናቸው። እኔ እንደውም እንዳሁን ጎበዝ አልነበርኩም። ያኔ የተሻሻለ የሚመጣ ነገር አለ ሙያም ድምጽም እና ከበፊቱ ብዙ ለውጥ አለኝ። ያኔ ግን ሱዳንኛም አፍሪካም ምንም ሁሉንም ነገር እንዳልኩ የሚያምርብንን እንመርጣለን። ከነዛ እንደው ደግሜ ብሰራው ብለሽ ያሰብሽው አልነበረም? አሁን ወይ ምን ብጫወተው የክሬ ሙዚቃ ብለሽ ያሰብሽው እላለሁ። አሁን ለምሳሌ እኔ ብሰራው የሚባለው እንደዚህ ክለብ አይደል የራሴ ፕሮግራም ሲኖርኝ የራሴንም ዘፈን ከመዝፈኔ በፊት ይሄን ዘፈን ሳልዘፍነው ባላድር እምላቸው አሉ። የማን ነው? የአስቴርም የሂሩትም አሉ። አንዳንዴ ትንሽ ልንሰማ አምሮን እኮ ነው እንዲጠጋጠጋ የምንለው። የሂሩትን በጣም በፊት እንዳልኩ በእናቴ ተጽዕኖ አስቴርን አልሰራም ነበር። ግን አሁን የአስቴርን ሳልሰራም አላድራቸው አንዳንድ ዘፈኖች አሉ። አሁን ለምሳሌ ሙዚቀኞቹ የማይሰሩበት ቦታ ከሆነ ላልሰራው እችላለሁ። ግን የምወደው ብርድ እንደውም አንድ አድናቂ ብርዱ ሲመጣን ዘፍኝ ከዛ ደግሞ አልቻልኩትም ሞሩ ስለያስቴር አንቺ ከብርድ ውጪ ሌሎች ነገሮች ላይ አታተኩሪ ብሎኝ ያውቃል። እሱን ዘፈን በጣም ወደዋለሁ። እስኪ ትንሽ በይልን እስኪ ያው የጨረስንም ስለሆነ ትንሽ ድምጽሽ ይጣፍቃቸዋል። በተለይ ደግሞ ያኔ ላልነበሩ አሁን ትንሽ ያስታውሳል። እሺ ያኔ ባይዘው የሮሃ የአስቴር ድምጻዊ ለብቻ ክብር አለው አላልኩም። ዳዊት ጨቡዲ የተለያየ ድምጻዊ ነው እንጂ አሁን የአስቴር ድምጻዊ እያለ አንተ 1-2 እንዳሁኑ ሁሉንም አንሰራም ነበር። የየራስህ ነገር የሚመስልህን ላይክ አንድ ዘፈን አበባ ደሳለኝ ካወጣች ሰርተን 6ታችንም ሰርተን ያማረበት ነው የሚሰራው እንጂ ቀደም ከየለም መከባበር አለ፣ ደስ የሚል ነገር አለ። ከኔ የተሻሉትን በጣም ማከብራለሁ። በቃ የሚሰራ ሰው በሙሉ ያው መከባበር ያስፈልጋል። በጣም እንትን አለኝ። ትልልቆቹን ደግሞ በጣም በእውነት አንዳንድ ጊዜ በቃ ባይነካባቸው የሚለው ዘፈኖች አሉ። እንዳልኩ ክለብ ካልሆነ ደግመህ የምትሰራውም አይደለም። የአስቴርን ዘፈን ደግሞ መስራትም ወይም የሌሎቹን አይቻልም። ግን እንደ ምሽት ስራ ከራስህን ስራ ከማቅረብ በፊት እነሱ ባቀርባቸው ብዬ የምላቸው እነዚህ ነው። እሺ እንትን ልዝፈንልህ ምንድን ነበር ያልከኝ? አስታውሽኝ። ያካስቴር ነው። እሺ አልቻልኩት ሞሩን ለመጨረስ የኔ አካላት ሰውነቴ ድረስ ብርዱ አልተስማማኝም የጥምቀቱ ካንተው ቀርቷል የጎኔ ሙቀቱ መቼም የሰው ቻይ ሆንኩት እንጂ ሰው በርቶ የብርዱስ ነገር የጥምቀቱ መቼም የሰው ቻይ ሆንኩት እንጂ ሰው በርቶ የብርዱስ ነገር የጥምቀቱ ዋው በጣም እናመሰግናለን። የሚገርም ነው። ከክረምቱም ጋር አብሮ ያው ነገሩ አሁን ክረምቱ እየወጣ ነው፣ ግን በጣም ደስ የሚል ስራ ነው። እንግዲህ ያው የመጀመሪያ አልበምሽን ዋጋዬ የተሰኘውን የመጀመሪያ አልበምሽን አስመልክቶ ነው ቆይታ እያደረግን የምንገኘው። እንደው እንደ መጨረሻ ማነሳው
ከአሜሪካ ኢትዮጵያ ከኢትዮጵያ አሜሪካ ብዙ ቻሌንጅ ብዙ ፈተና አለ። ቀደም ሲል የሚያነሳ ነው አለ ያው ድምፃውያን በጣም እንደሚቸገሩ ከዚህ ጋር በተገናኘ እንደው አንዳንዶቹ ደግሞ ጭራሽ ውጭ ሀገር ለአልበም አይመቸኝም ብሎ የማይወጡ ድምፃውያን አሉ፣ ወይም ደግሞ ስራቸውን ብቻ ቀርበው የሚመለሱ ድምፃውያን አሉና ውጣ ውረዱ እንዴት ይገለጽ ነበር? አጠቃላይ የዋጋዬ አልበም የሚለውን እንደ መጨረሻ እናንሳው እስኪ። ወይ ከባድ ነው እንዳልኩ አሁን እንግዲህ አምሳለ ገነት ኢንተርቴይንመንት እዚህ ላይ ብዙ ቢሰራ ደስ ይለኛል። ብዙ ሰው በቃ ግማሹ መንገድ ሄዶ ግማሹ መንገድ የሚያቀተው ብዙ ጎበዝ ድምጽ ያለ እንዳልኩ ከባድ ነው። አዎ ከባድ ነው። አሁን ደግሞ አዳዲስ የመጡ ነገሮች ዜማዎቹ ከመቆየታቸው የሆነ ጊዜ ላይ ዜማውንም ግጥሙንም አታገኘውም፣ ተሽጦ ሌላ ቦታ ይሰማል። አቀናባሪውም ዜማውን ነጥሎ ለብቻው ይሰራዋል። ማለት አንተ ስለምትቆይባቸው ይመስለኛል። እኛ እዛ ጊዜ እንጠብቃለን። አሁን ዛሬ ሰጥቶ አይውሽ እኮ አይደል? ዛሬ ሰጥቶ አንድ ግጥምና ዜማ ደራሲ ነገ እኮ ብታወጣው ደስ ይልሃል አይደል እንዴ? ግን ግዴታ ታይም መጠበቅ ይኖርብሃል። ወይ አንድ ትልቅ ታዋቂ አርቲስት ይሆንና አክብሮ ዜማ ይሰጣል። ከዛ ስታቆየው የሚሰማው ስሜት እሱ ጋር ጥሩ አይደለም። ለምን አቆየኸው ከማለት ይልቅ አይ በቃ እሱ አልፈለገችም ማለት ነው ብሎ ለሌላ ሰው ይሰጥብሃል። አሁን እሱ ነገር ሙያ ውስጥ ሙያውን እያወቁት ምናምን ይልና ትንሽ ይጎዳል። ግን እንዳትሰራ አያደርግም። ያው እነሱንም ታከብራለህ፣ ሌሎች ስራዎችን ደግሞ ትሰራለህ ማለት። ሌሎቹ ግን ጎበዞቹ ድምፃዮች በእውነት ነው የምነግርህ ልክ እንደ ድሮ እነሱ በሙያቸው እዚህ ሙያ ላይ ትንሽ ሙሉ በሙሉ ድጋፍ ሳይሆን በቃ የተወሰነ ሰዎች ይደገፉ። በጣም ብዙ ድምፃያኖች መስራት አቅቷቸው በዚህ በጭቅጭቅ ምክንያት ስቲል አሉ ብዙ በቃ አልወጡም። ሽፋን የማይደረግልን ማለት ከሰርተህ ካልሆነ በስተቀር ካልሰራህ ማንም ፈልጎ አይመጣም ማለት ማውራት አልቻሉም እንጂ በጣም ብዙ የተጎዱ ዳር ይዘው ቁጭ ያሉ አርቲስቶች አሉ፣ ድምፃያኖች አሉ። እንግዲህ ዲና አንተነህ የመጀመሪያ አልበምሽን አስመልክቶ ቆይታ አደረግን። ከዚህ በፊት እንግዲህ ቀደም ሲል እንደገለጽኩት በነጠላ ዜማዎች በጣም እንወድሻለን። እንደው አንቺ ከነ ውዝዋዜሽ ከነ ድምፅሽ ብዙዎቹ በጣም ብዙ አድናቂ ነው ያለሽ እና ከነ ፀጉር ስታይልሽ ከነ ብዙ ነገርሽ ማንሳት ይቻላል። እጅግ በጣም እናመሰግናለን። ዛሬ እንግዲህ ጥሩ ቆይታ አደረግን። የምንለያየው ከአዲሱ አልበምሽ ከዋጋዬ ትንሽ ቀንጨብ አድርገሽ ታስደምጭናለሽ። ከዛኛ ፕሮግራሙን እንዘጋዋለን ማለት ነው። እሺ፣ አመሰግናለሁ። ያው ከአዲሱ አልበም ላይ መጫወት ሀሳብ እንኳን አልነበረኝም፣ ግን ለአሌክስ ክብር ትላለህ። ለእናንተ ምንም ችግር የለውም። ትዝታሽ ረፍት ነሳኝ ባለሜ አልረሳሽም በቆሜ ሌሊት በልሜ ወሰጂው ረፍት አጣው ያንጓዝሽን ያን ደግነትሽን አብረን ያሳለፍነው ሁሉ በቅርብ የመጣ መንፈሴን አረጋማለ በዛ አይኔ ስታጣ ኖሬ ኖሬ ትዝ እያለኝ እያለ ኧረ ይሄ ነገር በጣም አንጀት የሚበላ ሙዚቃ ነው። እኔም አልቻልኩትም በእርግጥ ከዚህ በፊት ስሰማውና በጣም አንጀት የሚበላ ነው። ደግሞ ያንቺ አዘፋፈን እዚህ በጣም ምስጥ እንድል አድርጎኛል። እጅግ በጣም እናመሰግናለን። ቀሪ ቆይታዎች ደግሞ እጅግ በጣም ያማሩ እንደሚሆኑ ተስፋ አደርጋለሁ። አመሰግናለሁ። ሆቴል አታርፊም? አሁንም ከቤተሰብ ጋር ነው? አያቴ ቤት ትዝታዬ ጋር ነው የማርፈው። ሆቴልማ እየዞርኩ ለክለብ ለእንትን ለኮንሰርት ዞር ብዙ ሆቴል አርፋለሁ። ስለዚህ ዛሬ ቤት ውስጥ በሰፈር ትቦ ነው ማለት የምፈልገው። እውነት ነው። ልክ እንደ ድሮ እንዳስተዳደግሽ እንደ ልጅነትሽ ነው። እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ዛሬ እንግዲህ ከድምፃዊት ዲና አንተነህ ጋር ያደረግነው ቆይታ ይህን ይመስል ነበረ። ስለተካተላችሁ እጅግ በጣም እናመሰግናለን። ቴምር ፕሮፐርቲስንም ከእናንተ ፊት እጅግ አድርገን እናመሰግናለን። ቀጣይ ሳምንት በሌላ እንግዳ እስክንገናኝ ድረስ በያለንበት መልካም ጊዜ ይሁንልን። በአዲስ ዓመት አዲስ ነገር በአዲስ የኢንቨስትመንት አማራጭ ከቴምር ፕሮፐርቲስ ከ20 እስከ 35% ቅናሽ በማድረግ የቤት ባለቤት የምትሆኑበትን እድል ይዘንላችሁ መጥተናል። 40% ቅድመ ክፍያ ለሚከፍሉ ደንበኞቻችን በፒያሳ፣ አያት፣ ሶማሌ ተራና ጋርመንት በሚገኙ ግንባታቸው ከ65% በላይ በተጠናቀቁ አፓርትመንቶቻችን ላይ የ20% ቅናሽ ያቀረብን ሲሆን ሙሉ ክፍያ ለሚፈጽሙ ደንበኞቻችን እስከ 35% የሚደርስ ልዩ የዋጋ ቅናሽ አዘጋጅተናል። በተጨማሪም የንግድ ሱቆችን ከ3.5 ሚሊዮን ብር ጀምሮ በፒያሳ አድዋ 00 እየሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ